አይደውሉለት እባክዎትን፣ አይደውሉለት። አስሩን ብር ላይ የሚያሳድረኝ እባክዎትን፣ ማይ ይቅርታ ያድርጉልኝ እባክዎትን። እሺ ተነሽልኝ ከዚህ ጋር ዓለም እባክሽ ነኝ ልጅ ውሃ ስጭ እንኩሽ ባለፈው ለካ እንደዚህ ጠምቶሽ ነው ውሃ ስጭኝ ስትይ የከለከልኩሽ። አዎ እሱ ጨክኖ አልሰጥም አሉኝ። ኧረ ውሸቷን ነው። አንቺ ለሰሪ ለምን ልምጣሽው? ልጄ እንዳታምናት እራሷ ነች ሞባይሉን ልስረቅና ብር ስጭኝና እመጣልሻለሁ ያለችኝ። እኔ ደግሞ ይሄ ምስኪን አያሳዝንሽም ወይ ብዬ እምቢ አልኳት። አለሙት እባክህ እመነኝ። አለሙት ተንኮለኛ ነው። የሚያስቡት ነገር በሙሉ ተንኮል፣ ሴራ ምናምን። ይሄ ደግሞ የሚያሳየው ይሄ መጋዘን እንደወደዱት ነው። ስለዚህ ወደ ቤቱ መሄዶትን ትተው ለተጨማሪ ቀናት እዚሁ ያድራሉ። ምን ተነሽ፣ ሐኪም ቤት ሄደን የእርግዝና ምርመራ ታደርጊያለሽ። ተነሽ። አልሄድም። ትሄጃለሽ አልኩት፣ ትሄጃለሽ። አልሄድም። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ በዓለም ዳርቻ የምትገኙ የሰው ዘር በሙሉ በያላችሁበት ሰላማችሁ በተተረፈረፈ ይበል እያልኩኝ እንግዲህ ዛሬ የእናት ግፍ የሚለውን ድራማ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ቻናሉን እንግዲህ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ይህን ቻናል ብዙ ነገር ታገኙበታላችሁ። ድራማዎችን፣ ቀልዶችን፣ አዝናኝ ነገሮችን ስለምታገኙበት ቻናሉን ተቀላቀሉት ማለት ነው። እንግዲህ ዛሬ ምን ይመስላል የእናት ግፍ ድራማ የሚለውን ቀጣዩን ክፍል አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድቆዩ በትህትና ጠይቃለሁ። ዳይ ወደ ቪዲዮ። ሁላችንም እንግዲህ ቪዲዮውን አይተናል። ምን ይመስላል የሚለውን የወዲት ግፍና የእናቷ ግፍ አሁንም ጭራሽ አላበቃም። ተንኮሉ ማለት ነው። እንደዚህ እኳ የሆኑ እየተሰቃዩ ጭራሽ ማማወርቄማ ጭራሽ ተንኮሏ ሊያበቃ አላለቀም ማለት ነው። ምክንያቱም አለምዬ ከአጋቾቹ ጋር ከነ ወንደሰን ጋር ለማጣላት ትታገላለች ማለት ነው። ምክንያቱም እሷ እመኑኝ እኔ እንደዛ አደርጋለሁኝ ስልኩን ሰጠችዋለሁ ቪዲዮውን እያለች ስታወራ ምንድን ያሉት ከአንተ ሰርቃ ስልኩን ልትወስድና ብር ስጭኝ እያለች ብላ ከአጋቹ ጋር ልታጣላት ነበር ማለት ነው። የወዲህ ደግሞ ከወንደሰን እናት ጋር ሁና እንግዲህ እያሾፈችባቸው እየቀለደችባቸው ነበረ። እኔ ተለውጫለሁ፣ እኔ መላክ ነኝ ከአሁን በኋላ እያለች በጣም ብዙ ነገር እያወራች ነበር ማለት ነው። ምክንያቱም አጋቹ አንድ ነገር ብትናገሩ ደውሉልኝ ብሎ ነግሯቸው ሄዶ ነበር ባለፈው ማለት ነው። እና እደውላለሁኝ በክብር ጥሬ ሲሏት እሷ በቃ የሆነ እያሾፈችባቸው ነው ማለት ነው። እና በጣም ከባድ ነው። እና ደግሞ ዛሬ ያው የዲኤንኤውን ምርመራ እንደገና ነፍሰ ጡር መሆንሽ ነው ማወቅ ፈልጋለሁ እንሂድ ብሏት ነበር እንዴ። እሷ ግን እንዴት አልሄድም ብላ እምቢ ብላለች ማለት ነው። እሱ ደግሞ ካልሄድሽ እርጉዝ አይደለሽም፣ ዛሬ ሄደን ቀጠሮ አስይዘናል ትመረመሪያለሽ ብሏታል። እሷ ደግሞ ዶክተር ነው የምታምነው ወይስ እኔን? እንዴት ነው የሚሄደው? አልሄድም። ስለዚህ የፈለከውን ማድረግ ትችላለህ። እኔ እናት ነኝ፣ እኔ አውቃለሁ በሆዴ ልጅ መኖሩን እንጂ ዶክተሮቹ እርጉዝ አይደለሽም ቢሉኝ አንተ ምን ለማድረግ ፈልገህ ነው ብላለች ማለት ነው። እንግዲህ ወንደሰንም እርጉዝ አለመሆኗን አውቋል ማለት ነው። እና ለዛም ነው እንግዲህ እሱ ምርመራ ታደርጊያለሽ ሲላት እሷም የደነገጠችው ሚስጥሬን ካወቀብኝ ከዚህ ቤት ያባረረኛል ብላ ነው ማለት ነው። እና እንግዲህ እናቷን አሳልፋ እዛ ጠብቂ ብላ እናቷን አስራ እሷ ወደ ቤቷ ተመልሳ እንግዲህ ቤቷ እየኖረች ነው። ማማወርቄ ግን አሁንም ካጋሾች ጋር ዘና ፈታ እያሉ እንግዲህ ውሸታቸውን እያዋሹ አለምዬንም ይቅርታ ውሃ ስጭኝ ጠማኝን እኮ ባለፈው የከለከልኩሽ ጥማቱ እንደዚህ የሚጎዳ አልመሰለኝም ነበር፣ ለዛ እንጂ መከልከል ፈልጌ አይደለም ይላሉ ማለት ነው። የወዲት ምንድን ነበር የምትሰርብኝ ይሏታል። አይ እኔ አላስታውስም ምን አይነት ስድብ እንደዋለች። በየቀኑ እየቀያየርሽ አዲስ ስድብ ነበር የምትሰድብኝ። ጭራሽ የስድብ ፋብሪካ ነው በጣም። የወንደሰን እናት እንግዲህ ለወዲት ሁሉንም ስድብ እየነገሯት ነበረ። እሷም መስማት አልፈልግም፣ በቃዎት እማዬ እባክዎን ይቅር በሉኝ፣ ወንደሰን ቢሰድቦት ኑሮ ቂል ይዙ ነበር እንደኔም እኮ እንደ ልጅዎት ነኝ፣ ስለዚህ እባክዎ ይቅር በሉኝ ስትል እኔ ይቅር ብልሽ አንቺ ራስሽን ይቅር ትይዋለሽ ወይ ብለዋታል ማለት ነው። እሷም ኧረ ይቅር ማልለውም ራሴ ይሄ ሁሉ ስድብ ከኔ ነው ወይ የወጣው? ይሄ ሁሉ ድፍረት ከኔ ነው ወይ የወጣው ብላለች ማለት ነው። የወዴት
ወንድዬ አይሰድበኝም፣ እንዳንቺ ባለጌ አይደለም፣ እንዳንቺ ባለጌ አላሳደገውም፣ ተቀጥቶ ያደገ ልጅ ነው። ስለዚህ አይሳደብም እናቱን። አንቺ ግን ባለጌና መጥፎ ሴት ስለሆንሽ ነው የምትሳደቢው እናትሽን ብለዋታል ማለት ነው። እሷም እንግዲህ ጥሩ ሴት እንደሆን ጥሩ መንገድ እንድመርጥ አስተምሩኝ እባክዎ ልጅ ልሁን ይቅርታ አድርጉልኝና እያለች የወዲት እንግዲህ እየለመኔ ነው። እውነት ከአንጀቷን ይቅርታ የምጠይቀው ወይስ ለማስመሰል ነው? አይታወቅም ማለት ነው። የወዲት ብዙ ጊዜ ማስመሰል ታውቅበታለች። የወዲት እንግዲህ እንዳንቱ ጥሩ ሰው መሆን እፈልጋለሁ እና ክፋት መረረኝ፣ ክፉ ሰው መሆን አስጠላኝ፣ እባክዎ ጥሩ ሰው ሊሆን አስተምሩኝ እያለች እንግዲህ አማቷን እየለመነች ነው ያለችው። እውነት የወዲት ጥሩ ሰው መሆን ፈልጋ ነው ወይስ እነ ጸጋዬን አጋሾቹን እነሱ ስላስፈራሯት ፈርታ ነው? እና አሁን እናቷ ስለሌለች እንጂ እነሱን አጋሾቹን ባትፈራ ኑሮ እንደዛ አትሆንም ማለት ነው። መቼም የወዲት አትቀየርም እናቷ እያለች ማለት ነው። አሁን ግን ያው አጋሾቹን ፈርታ መቀየር እፈልጋለሁ እያለች ራሴን መቀየር ከክፋት አውጪ የትናንት ማንነቴን ረስቼ ነገ አዲስ ማንነት መያዝ እፈልጋለሁኝ ብላለች ማለት ነው። እውነት ከሆነ መቀየሯ በጣም ደስ ይላል። ነገር ግን መቼም የወዲት እናቷም ሆነች እሷ አትቀየርም ማለት ነው። ረዳሻለሁኝ። ስለዚህ ጥሩ ነገር ለመማር ከሆነ ብዙ ፈተናዎች ይገጥሙሻል። እዚህ ዋጋ መክፈል አለብሽ። ጥሩ እንደመሆን ያህል መጥፎ ቀላል አይደለም። መጥፎ ሰዎች ይጎድሻል ጥሩ ስኮኝ። ስለዚህ ትዕግስት አድርገሽ የሚጎዱሽን ሰዎች የምታልፊ ከሆነ ፈተናውን ታልፊ ያለሽ እና እኔ እረዳሻለሁ። አንቺ ለመቀየር ያብቃሽ እንጂ ነገር ግን መጥፎ ሰዎች እየጎዱሽ እያለ ጥሩ ስኮኝ፣ ለምሳሌ እኔና አንቺን እኔ ጥሩ ሁኝ አንቺ ግን መጥፎ ስለሆን ብዙ ጊዜ ለመጉዳት አስበሻል። ነገር ግን ፈጣሪ ስላለ እኔ አልተጎዳሁም። ስለዚህ ትዕግስት አለሽ ወይ ብለዋታል። ሰውም እንግዲህ ችግር የለውም ታገሳለሁ፣ ማንም ቢጎዳኝ ማንም ከመጥፎነት ጥሩነትን እመርጣለሁኝ ብላለሽ ማለት ነው። መጥፎኝ ምንም ነገር ያገኘሁት ነገር የለም። ስለዚህ በኋላ እንዳታዝኔ አስተምርሻለሁ ብለዋታል። የወዲት ላስተምርሽ ሲሏት እሺ ብላ እንግዲህ ትዕግስት አድርጊ ያሏት። እሷ ስትሰርባቸው የነበረውን ሲሰርቧት እንዴ በቃሁ እንጂ እንዴት ነው እንደዚህ የምትሰደቡት? እንዴት ጥቁር ፊት ጥቁር ድንጋይ ይባላል እንዴ ሰው ልጅ ብላለች። እሷ ስትሳደብ ግን ምንም አልመሰላትም ነበር። አሁን እሷ ስትሰደብ እንዴት አንገበገባት ማለት ነው። እና ጅል መስየሁ ነበር እንደዚህ ተቀምጬ ይህን ሁሉም ስድብ የምትሰድቡኝ፣ ጥሩነት ይቅርብኝ፣ ክፋቴ ይሻለኛል ብላለች ማለት ነው። ይህን ስትሰርብኝ አልነበሩ አንቺ ስትሰደቢ ከፋሽ ሲሏት ስለሚገባሁት ነው አለች። ስለዚህ የወዲት መቼም የማትማር ሰውነት ማለት ነው። እባብ ስለሆንሽ ነው ብለዋታል ማለት ነው። የወዲትን እንግዲህ አንቱ እናት ነው ስትል የእናትን ዋጋ ታውቂያለሽ፣ ነገሩ እናትነትን አታውቂም፣ እናትሽ እባብ ስለሆነች አይደል ያንቺ እባብ የሆንሽው ሲሏታል። እንግዲህ ወደ አጋሾቹ ስንሄድ ደግሞ ወደ እነ ጸጋይና ወርቂቱ ወይዘሮ ወርቂት ጉዳ ፈልቷል ማለት ነው። እባብ ልጅ ወልጄ አስራኝ ሄደች፣ አታላኝ ሄደሽ ሽንት ቤት ልሄድ ብላ እንዴት ታታልለኛለች ብለው ተናደዋል ማለት ነው። እንግዲህ ምንድን ነው ያለችው ጸጋይ? እባብን እባብ ነው የሚወልደው። ስለዚህ ከየትም አልመጣችም፣ ልጅ ህይወትም እንዳንቱ ክፉ ናት። ስለዚህ ይቅርታን የምታገኝ ከሆነ እኔ ላስተምረው ጥሩ መንገድን ብሏል ማለት ነው ጸጋይ አጋሹ። እና ምንድን ነው እንዴት ነው መማር እፈልጋለሁ ሲሉ ንስሐ ግቡ፣ ስለዚህ ጥሩ ሰው ለመሆን ንስሐ ነው የሚያስፈልገው ሲላቸው ምንድን ነው ያሉ? እንዴት ነው ቆይ የሰማዩ ይቅር ቢለኝ ሰው በምድር ላይ እንዴት ይቅር ሊለኝ ይችላል? እንዴት ነው? ስለዚህ እስር ቤትስ ብገባ ይቅር እላለሁ ወይ? ይቅርታ ለምትሰሩት ወንጀል የምትቀበሉት ዋጋ ስላለው ስለዚህ ያንን ዋጋ መቀበል አለበት ብሏል ጸጋዬ ማለት ነው። እስር ቤት መዋቀቅ አልፈልግም። ስለዚህ መውጫውን ደግሞ እኔ እነግረውታለሁ። ስለዚህ ደጋግሜ እነግረውታለሁ። 23 ሚሊዮን ክፈሉና ብሩን ስጡኝ፣ እስር ቤት አትገቡም፣ ወደ ቤትዎት ሂዱ ብሏል። አበዛሹ ሜዳው ሲሰጥሽ እንደ ልቤ ካሮጥኳልሽ እያለች እንግዲህ ወዲት መልሳ ወደ ድሮ ማንነቷ ማቷን መሳደብ ጀምራለች ማለት ነው። እንግዲህ ወርቄም ቤቴን ሽጬ የት ነው የምገባው? ወዴት ነው የምወድቀው? ስለዚህ ጎዳና አልወርቅም፣ ይሄን ያህል ብር የለኝም እና እባክህን ፍታኝ እያሉ እየለመኑት ነው ያሉት። እናም እሱ እንግዲህ ጎዳና አትገቡም፣ እኔ አኖረውታለሁኝ። ስለዚህ አዛውንት ቦታ ትገቡና ከአዛውንቶች ጋር ትኖራለሁ፣ ከእስር ቤት እሱ ሳይሻል አይቀርም እና ጎዳናም አትወጡም፣ 25 ሚሊዮን ብር ስጡኝ እያለ ነው ያለው። እንግዲህ ምን ይሉ ይሆን?
ደውይለት ለዛ ላጋሽ ለዱርዬው። ስለዚህ እስኪ እናያለን አንካሻ ዶሮ እንዳትቀርምሽ እያለች አሟቷን ብላታለች። እንግዲህ እሳቸውም ደውለዋል ማለት ነው። ሲደውሉ እግራቸው ላይ ወርቃ ይቅርታ ይቅርታ እያለች እየለመነኝ ነው እባክሽ አትደውይበት እያለች አንቺ አትበይኝ አንቱ በይ ብላለች ማለት ነው። የወንደሰን እናት እንግዲህ እንደፈለግኩ ማድረግ መብት አለኝ፣ ስለዚህ ዋጋሽን እሰጥሻለሁኝ፣ እደውልለታለሁ ለዱርዬው እግሬ ልስር እንድትወርቂ አደርግሻለሁ፣ እኔ ደግሞ ያንን ባላደርግ የወንደሰን እናት አይደለሁም ብለዋል። እሷም እንግዲህ እስኪ እናያለን ደውይ ብለው እንደገና ሲደውሉ ልመና ገብታ እግር አስሮ ያሰቃየኛል አለ ምግብ አለ ውሃ፣ እኔ ደግሞ ይሄንን ነገር አልችልም እባክዎ እማዬ ይቅር በሉኝ እኔ እኮ ልጅ ነኝ አጠፋለሁ ብላ እንዳሉትም እግራቸው ስር ወርቃ ልመና ገብተዋል ማለት ነው። ወይዘሮ ወርቄም እንግዲህ ቤቴን አልሸጥም ብላለች ማለት ነው። ዘላለምም እንግዲህ እና ልጆትም አንቱን መስዋዕት አድርጋ ሄዳለች። ስለዚህ ምንም ማድረግ አልችልም፣ እዚህ ወንበር ላይ እንደተቀመጡ እዙ ትሞታላችሁ እንጂ እኔ መቼም አልለቅም ብሬን ካልሰጣችሁ ይብሏል ጸጋ ያጋችሁ ማለት ነው። ስለዚህ ልጆቱ ጉድ ነው የሰራቻችሁ፣ ለራሱ ራሱ ነው። እሷ ራሷን አሽሽታ ነፃ ወጥታለች፣ ሁሉን ነገር ለአንቱ አድርጋለች። ስለዚህ እስር ቤት መግባት ካልፈለጉ ብሬን ስጡኝ፣ ቤቴን ከመሸጤ በፊት ሌላ መንገድ ልፈልግና ፍታኝና ልሄድና ብር የማገኝበትን መንገድ ልፈልግ ብለዋል። እሱም እኔ የትም ይሁን የትም ብሬን የምፈልገው ችግር የለም እሰቡ ብሎ ትቷቸው ሄዷል ማለት ነው። ፀሐይም እንግዲህ የወዲቱ ወንድም ሲመጣ ተጠምጥማበታለች ማለት ነው። የት ጠፍተህ ነው ብላ ናፍቄሽ ነበረ እና ምን ነው እንደዚህ ሲላት አይ ናፍቀኝ ሳይሆን የት ጠፍተህ ነው ብዬ ነው ስትለው ከእህቴና ከእናቴ ከእነሱ ተንኮል ለመሸሽ ብዬ ነው ራሴን ያሸሽኩት እንጂ ከፈተና ወጥቼ ነው። ከችግር ለማምለጥ ከከተማ ትወጣለህ እንደ ቤተሰቦች ያስባሉ ብለህ አታስብም እንዴ? እንኳን መጣ ብለዋለች። ፀሐይ እንግዲህ ቤተሰቦችህ አይናፍቁህም ስትለው አንቺ ነሽ ናፈቅሽኝ እነሱ አልናፈቁኝም ሲላት እኔ ቤተሰብ አይደለም ሰራተኛ እንጂ ብለዋለች ማለት ነው። ስለዚህ አንቺ ሰራተኛ የሳኩኝ የወደፊት ሚስቴ ነሽ የልጆቼ እናት ነሽ ብሏታል። ፀሐይም እንግዲህ አይ እኔማ አይደለሁም እንዴት ነው ቤተሰቦች እኮ አይፈቅዱልህም ከአሰሪ ሰራተኛ አታገባም ስትለው እሱ ራሴ መብት አለኝ ምንም ላደርግ ምንም ቤተሰቦችን አልጠብቅም ብሏታል። ቤተሰብ ያልመረቀው ትዳር አይደለም ግዴታ የእናትና የአባት ምርቃን ያስፈልጋል፣ ትዳር አይሆንም ብሏታል። እሷም እንግዲህ አይ ይሄማ አይሆንም ብላለች። ከእንደኔ አይነት መጥፎ ቤተሰብ እያለሽ እንዴት አይነት ትዳር ነው ምርቃን የምትፈልጊው ሲላት ችግር የለውም ሁሉም ፈጣሪ ከፈቀደው ኑሮ ለመጀመር ከቤተሰቦች ከወጣሁ ምንም መጥፎ ቢሆን ሁሉንም መታገል አለብኝ ብሏል። እሷም እንግዲህ እኔ ኑሮ ትዳር አልፈልግም፣ ነገር ግን ቤተሰቦችን ሰርቼ ቤተሰቦችን እንድለውጥ ነው የምፈልገው ብላለች ማለት ነው። አስቻለውም እንግዲህ እሱ ችግር የለውም ቤተሰቦችሽን ከቀየሽ በኋላ ወደ ትዳር ስትገቢ እኔን አስታውሽኝ አስቻለ የሚለውን እጠብቅሻለሁ፣ የዛኔ ባልና ሚስት እንሆናለን። ለምንድነው የወደድከኝ ስትለው እኔ በጣም መጥፎ ሰው ነበርኩ፣ የትናንት ማንነቴን ረስቼ ዛሬ አዲስ ህይወት አለኝ ብሏል አስቻለው ማለት ነው። ምክንያቱም ተንኮለኛ፣ ሰውን መጉዳት፣ ገንዘብ ለማግኘት የምሮጥ ሰው ነበርኩ። አንቺ እኛ ቤት ሰራተኛ ተቀጥረሽ ከገባሽ ሰዓት ጀምሮ አንቺ የኔን ህይወት ቀይረሽዋል፣ ስለዚህ ለዚህ ነው የወደድኩሽ ብሏታል ማለት ነው። እንግዲህ አስቻለው ምግብ እየበላ ናይ እንብላ ሲላት አይበቃንም ስትለው ይበቃል ፍቅር ካለ ብሏታል ማለት ነው። ቤተሰቦች ወይም የወዲት ወይም እናት ብትመጣ ከሰራተኛ ጋር እየበላ ሲሉ አንገትን ለመድፋት ነው ወይ? ስለዚህ አልበላም ብላ ትተው ሄዳለች ማለት ነው። ሰራተኛ አለቃ ሁሉም በጊዜ ጉዳይ ነው። ስለዚህ እባክሽን አንድ አለቃ አለ፣ ሁሉም ፈጣሪ አለ፣ ህዝቤ ሁሉም ሰራተኛ ነው፣ እልቅ ከሰው ፈጣሪሽን ፍሪ እያለ አስቻለው ሲላት ነበር። ፍቅር የማይቀይረው ነገር የለም። አስቻለው እኮ ፍቅር ቀይሮታል ማለት ነው። እሱን የቀየረ ፈጣሪ ደግሞ እንግዲህ የወዲትን ይቀይራት ማለት ነው። ከተንኮሏ ወይዘሪት አለም እያሉ እየተጣሩ ነው ማለት ነው። ጉዳቸው ፈልቷል ዛሬ ላይ። ምክንያቱም እንግዲህ ውሃ ጠምቷቸዋል ማለት ነው። እና የወዲትም እናት እንግዲህ መከራቸውን እያዩ አለምም አልጨከነችባቸውም። የዛኔ ግን አለም ታግታ እንደነበር ውሃ ስጡኝ ስትላቸው ፊቷ ላይ ነበር የደፉባት ማለት ነው። አለምዬ ግን ልቧ ስለራራ ውሃ ሰጠቻቸው ማለት ነው። እና ባለፈው እንደዚህ ጠምቶሽ ነው ወይ ውሃ ስጡኝ ስትይ እምቢ ያልኩሽ የከለከልኩሽ፣ እባክሽን ይቅር በይኝ
እርስዎ ጨክነው አልሰጥም አሉ እንጂ እኔ ግን ጨክኜ አልሰጥም አላልኩም ብላለች ማለት ነው አለምዬ። የውሃ ጥም እንደዚህ መሆኑን ባቅ ኖሮ አልሰጥሽም አልልሽም ነበር፣ ይቅር በይኝ እባክሽ አለምዬ እባክሽን እያሉ እየለመኗት ነው። በማያውቁት ሰው ታግቶ ወንበር ላይ ማደሩን እንዴት አየሁት እያለች ስጠይቃቸው ከባድ ነው አይደለም ስቃይ ነው ብለዋታል። ሁሉም ሰው እንግዲህ ማንም ባልሄደበት ጫማ ላይ መሄዱ በጣም ከባድ ነው። ምክንያቱም የዛን የሰውን ቁስል የምናየው እኛ ስንረማመድበት ብቻ ነው ማለት ነው። እናም ወይዘሪት ወርቂት እንግዲህ ስንት ቀን ሙሉ ታግታ አለምዬ ስትሰቃይ ለሳምንት ተሰቃይታ ነበር። ነገር ግን እነሱ ለአንድ ቀን መሰቃየቱ ከብዷቸዋል። አሁን ይቅርታ ይጠይቃሉ። በምትወጃት እናትሽ እንግዲህ ይቅር በይኝ ብለዋል። የእናቴን ስም ጠርተው እምቢ አልልም ይቅርታዎትን ተቀብያለሁ ብላለች አለምዬ። ከዛሬ ለበደልኩሽ ነገር ይቅር በይኝና ከሰው ቤት ወጥተሽ የራስሽን ህይወት ኑሪ 500 ሺህ ብር ልስጥሽ ብለዋታል ማለት ነው። የሰው ልጅ እንድ ነው ተንኮሉ ማለት ነው። መቼም አንድ ሰው የሆነ ነገር ሳይፈልግ የሆነ ነገር አይሰጥም ማለት ነው። መቀበል ካለ ደግሞ መስጠትም አለ ማለት ነው። እና ምን ፈልገው ነው ይሄንን ያሉት? ቪዲዮን ፈልገው ነው። እሷ ግን ይሄ ብዙ ነው አልፈልግም፣ በምላሹ ምንድነው የፈለግኩት ስትል አይ ይቅርታሽን ስለፈለግኩ ነው፣ ከቻልሽ ግን የወዴትን የቀረጽሽበትን ሞባይል እንድታመጭልኝ ፈልጋለሁ ብለው አሏት ማለት ነው። ምክንያቱም መጀመሪያውንም እንግዲህ ይሄንን ብር ያጠየቁት ለምንድን ነው? ይሄንን ሰጥተው ስልኩን ትሰጥኛለች ብለው አስበው ነው ማለት ነው። ነገር ግን እሷ ጸጋዬን የጠራችው እና ዳግም እንደዛ መሆን የለበትም ብለዋል ማለት ነው። ሰርቀሽ አምጪልኝ ሞባይሉን ብለዋታል ማለት ነው። ሰርቀሽ አምጪ ብለዋል። ጸጋዬን ጠራችው እንግዲህ ሞባይሉን ላሰጠው ነው። ቪዲዮውን የምትፈልጉት ለዛ አይደል? ስለዚህ ጸጋዬ መጥቶ ራሱ ይሰጣችኋል፣ በእኔ ተማመኑ፣ ችግር የለም ብላለች ማለት ነው። እንግዲህ ጸጋዬ ሲመጣ በጣም የሰሩት ተንኮል ነው ማለት ነው። ራሳቸው ስጪ ሰርቀሽ ብለው ምን እንዳለች ታውቃላችሁ? በጣም ከባድ ነው። አባዬ እንግዲህ በገዛ እጇ ማትወጣው ሴራ ውስጥ ገባሽ መልሳ ማለት ነው። ጸጋዬ ሊለቃት ፈልጎ ነበር። ምክንያቱም ዞር ብዬ ብሩን ልፈልግልህ ብላው ነበረ። ነገር ግን እሱ አሁን በአለምዬ በሰራችው ተንኮል ላይ እዛው መጋዘን እንድትቀመጥ ተፈርዶባታል ማለት ነው። ቀጣይ ክፍል ላይ ምን ይመስላል የሚለውን አብረን እናያለን። እወዳችኋለሁ፣ አክብራችኋለሁ። በያላችሁበት ሰላም ሁኑ። ባይ ባይ።